ከአፋችሁ የስድብ ነገር አይውጣ። ምናልባት አይታችሁ ከሆነ ሰዎች ይሳደባሉ። ከአጸያፊ ስድባቸውም የተነሳ የብዙ ሰዎች ህይወት ይበላሻል። ምናልባት በቅርቡ እንኳን አንድ ልጅ በሚዲያ የምትከተላቸው ልጆች ከስር ከሚሰድቧት ስድብ የተነሳ ራሷን እንዳጠፋች ሰምተናል። ስድብ ለእግዚአብሔር ልጆች አይመጥንም። ክርስቲያን አይሳደብም። ክርስቲያን አንደበቱ ቁጥብ ነው። ክርስቲያን ሰው ሁሉ የሚድንበትን እግዚአብሔር የሚከብርበትን ብቻ ይናገራል እንጂ የመርገም፣ የርኩሰት፣ የክዳት፣ የሽንገላና የጠማማነት መሰረት የሚሆኑ ቃላትን አይወረውርም። ክርስቲያንና አንደበታችንን እንድንቆጥብ ያስፈልጋል። ክርስቲያን አይሳደብም። በዚህ በአንደኛ ሳሙኤል ምዕራፍ 2 ላይ ኢይጻ አብይ ነገር እምአፉክሙ ይላል። እስመ እግዚአብሔር ማእምር ውእቱ ካንደበታችሁ የትዕቢት ነገር አይውጣ ይላል። የርግማን ነገር፣ የርኩሰት ነገር፣ ሰውን የሚያስከፋ፣ ሰውን የሚያስደነግጥ፣ የሰውን ልቡና የሚሰብር፣ እግዚአብሔርን የማያከብር፣ ለሰው በጎነት የማይጠቅም፣ ሰው የማይታነጽበት፣ ለሰው የማይጠቅም ነገር ካንደበታችሁ አይውጣ። አብይ ነገር፣ ሰውን ሰብሮ የሚጥል፣ ሰውን የሚጎዳ፣ ሰውን ከመንገድ የሚያስቀር ነገር ካንደበታችሁ አይውጣ። እስመ እግዚአብሔር ማእምር ውእቱ እግዚአብሔር በባህሪው አዋቂ ነው ማለት ከልቡናው መዝገብ አውጥቶ የጠማማነትን፣ የክፋትንና የክዳትን፣ የሽንገላንና የርኩሰትን ቃል የተናገረውን ሰው መርምሮ ያውቀዋል ይላል። ስለዚህ አንደበታችንን ልንቆጥብና እንደ ክርስቲያን ስርዓት፣ እንደ ክርስቲያን ቤተሰብ፣ እንደ ክርስቲያን ሕግና ወግ አንደበታችንን ሰብሰብ አድርገን ልንኖር ያስፈልጋል ለማለት ነው።